እስኪ ልብ ብላችሁ ህፃን ሆነን ሀብታም ተብሎ ፖርትሬት የተደረገው ነገር እንዴት እንደሰራልን እንመልከት። ለግዠሪ መኪናዎች፣ ትላልቅ ቤቶች፣ ዲዛይነር ክሎት ማድረግ፣ ዲዛይነር ዋች ማድረግ እንዲሁም ደግሞ ቫኬሽኖችን ወደ አሜሪካ ወደ ተለያዩ ሀገሮች ማድረግ የሀብታም ወይም wealthy ተብሎ የሚጠሩ ሰዎች ኢሜጅ ተደርጎ ተቀርጾ አእምሯችን ውስጥ ገብቷል። እውነታው ግን ይህ አይደለም። እነዚህ the majority of people ሀብታም ተብሎ የሚጠሩት ሰዎች በጠቅላላ ሀብታም ሳይሆኑ ሀብታም ይመስላሉ። ሀብታም መሆንና ሀብታም መምሰል በጣም ሁለት የተለያዩ እውነቶች፣ ተቃራኒ ነገሮች ናቸው። እውነተኛ ሀብታሞችና እውነተኛ ሚሊዮነሮች የሚኖሩት ህይወት ከዚህ ፖርትሬት ከተደረገልን ውሸት በጣም የተለየ ነው። እነዚህ እውነተኛ ሀብታሞች የእውነት ፋይናንሻል ፍሪደም የተባለ ነገር አላቸው። እናም አብዛኛውን ጊዜ እንደ ጎረቤታችን ነው አኗኗራቸው። ቶዮታ መኪና ሊነዱ ይችላሉ። ኖርማል ቤቶች ውስጥ ነው የሚኖሩት። ኤክስፔንሲቭ ቤቶችን እና ኤክስፔንሲቭ ዲዛይነር የተባሉ ነገሮችን አይገዙም። ኖርማል የሆነ ልብስ አለባበስ ያላቸው፣ ነገር ግን they own everything ለኔ ብዬ የምጠራው ሰዓታችንን የራሳችን ሲሆን ነው። if you don't have a freedom in time then you're not rich። በዚህ ቪዲዮ 10 የእውነተኛ ሀብታሞች የሚያደርጉትን ነገር አብረን እንቃኛለን። ይህንንም የምናደርገው The Millionaire Next Door የሚባለውን መጽሐፍ አመሳክረን። በዚህ መጽሐፍ ላይ ይህ አውተር በጣም ብዙ ሪሰርቾችን አድርጎ በአሜሪካ ውስጥ የእውነት ሚሊዮነሮችና ሚሊዮነር የሚመስሉትን ህይወት ሁለቱን አነጻጽሮ የሚያሳየን በጣም ከባድ እውነታ አለ። ከነዚህ 10 ነገሮች መካከል የመጨረሻው በጣም ኢምፖርታንት ስለሆነ ቪዲዮውን እስከ መጨረሻ ማየታችሁን እንዳትዘነጉ። የመጀመሪያው እውነተኛ ሀብታሞች ሪች የሚለውን ቃል በሌላ መንገድ ነው ዲፋይን የሚያደርጉ። ብዙ ሰዎች ሀብታም ማለት በጣም ብዙ ብር እርን የሚያደርግ ወይም ብዙ የሆነ ደሞዝ ያለው ሰው ነው ብለው ያስባሉ። ነገር ግን በዚህ መጽሐፍ ላይ ደራሲው እውነተኛ ሀብት ብዙ ገንዘብ ማግኘት ሳይሆን ኢንዲፔንደንስ ነው ብሎ ይነግረናል። ሀብታም የምንለው ሰው በወር ለምሳሌ 200,000 የአሜሪካ ዶላር የሚያገኝ at the same time 195,000 የሚያወጣ ሰው ነው ወይስ በነገው ዕለት ከእንቅልፉ ተነስቶ ከዛሬ ጀምሮ መስራት አልፈልግም የሚልና በዛው ልክ ደግሞ ሳይሰራ ለአመታት መኖር የሚችል ሰው ነው? ከሁለቱ የትኛው ነው ሀብታም? እውነተኛ ሀብታሞች wealth ዲፋይን ሲያደርጉ ስለ ገንዘብ አለማሰብ የሚችሉበት ቦታ ላይ ሲደርሱ ነው። ይህንንም ስንል እንደፈለጉ ገንዘብን ስፔንድ ማድረግ ማለትም freedom to spend ሳይሆን freedom to control their own time። ምክንያቱም at the end of the day ገንዘብን እንደፈለጋችሁ ሰርታችሁ ማግኘት ትችላላችሁ። ሰዓታችሁ ግን ከምንም በላይ valuable ነው። ለነዚህ ለእውነተኛ ሀብታም ሰዎች የነሱ ሰዓት እንደፈለጉት እነሱ ኮንትሮል ማድረግ ሲችሉት ለነሱ ሀብት ብለው የሚጠሩት ያንን ነው። አዲሱ አይፎን ሊኖር ይችላል፣ አዲስ መኪና የሞዴል ገዝተህ ሊሆን ይችላል። ነገር ግን አንተ በጊዜ ላይ የራስህ ዲሲዥን ከሌለህና ፔይቼክ ቱ ፔይቼክ ከደሞዝ ወደ ደሞዝ መስራት ካለብህ ነፃነት የቱ ጋር ነው? ነገር ግን በተቃራኒው ቀስ በቀስ እየቆጠበ ብዙ ገንዘብ ሳያባክን ገንዘቡን ኢንቨስትመንት ውስጥ እየከተተ በቀላሉ ሀብታም መሆን የሚችልና የፈለገውን ነገር ማድረግ በፈለገው ሰዓት ላይ የሚችል ሰው መሆን ለነዚህ የእውነተኛ ሀብታሞች የሀብት ዴፊኒሽን ነው። ጥያቄው ስንት ታገኛለህ አይደለም፣ ስንት ነው ደሞዝ ሳይሆን ሳትሰራ ለስንት ዓመታት መኖር ትችላለህ ነው። እነዚህ ኤክስፔንሲቭ ላይፍ ያላቸው ሰዎች ሳይሰሩ አንድ ወር እንኳን መቆየት አይችሉም። ምክንያቱም ያ የሚኖሩትን ኤክስፔንሲቭ ላይፍ ለመደገፍ በጣም ብዙ ብር ያስፈልጋቸዋል። በዚህ መጽሐፍ ላይ ከተደረገው ሪሰርች ሪዛልት ላይ እነዚህ በጣም ብዙ ሚሊዮነር ተብሎ የሚጠሩት ሰዎች ሁሉም አንድ ነገር ኢንኮመን ነበራቸው። እሱም ፍሩጋሊቲ ተብሎ ይጠራል። ፍሩጋሊቲ ማለት በአማርኛ መቆጠብ ብለን ልንጠራው እንችላለን። ቁጠባ በደንብ ይችላሉ ማለት ነው። የሚያገኙትን ገንዘብ በብዛት ይቆጥቡታል። ነገር ግን ስለ ቁጠባ ስናወራ I think in our society there is this big misconception። ይህም misconception ነው ብዬ የማስበው ነገር አንድ ሰው ቆጣቢ ነው ወይም ገንዘቡን ባንክ ውስጥ ያስቀምጣል ወይም ኢንቨስት ያደርጋል ተብሎ ሲታሰብ በጣም ስስታም ነው፣ ኑሮውን እንደፈለገ አይኖርም ተብሎ ይጠራል። ነገር ግን እነዚህ ሰዎች they're not cheap። የሚኖሩት ላይፍ በጣም የወረደ ላይፍ ሆኖ አይደለም። they live intentionally። የሚያደርጉትን ነገር የሚያወጧትን ገንዘብ የት እንደምትሄድ ለምን እንደምትሄድ በደንብ ትራክ ያደርጋሉ። ኢንቴንሽናል ናቸው። የሚገዙት መኪና አዲስ ሳይሆን ሰከንድ ሃንድ መኪኖችን ነው ተጠቅመው አሪፍ ኮንዲሽን ላይ ያሉ ለሚቀጥሉት 10 ዓመታት ሊይዘው ይችላል ብለው የሚያስቡትን መኪና ነው የሚገዙት። በየአመቱ መኪና አፕግሬድ አድርጉም ሌተስት ሞዴሉን ይሄ ወጣት በተብለው ተሯርጦ የሚገዙት ነገር አይነት ሰዎች አይደሉም። በጣም ትላልቅ ማንሽኖችና አላስፈላጊ ትልቅ የሆነ ቤት ውስጥ አይኖሩም። ምክንያቱም ትልቅ ቤት ውስጥ በኖራችሁ ቁጥር ኮስቱ በዛው ልክ ያንን ቤት ሰስቴን ማድረግ
ቁጠባችሁን የሚበላባችሁ ቤት ነው የሚሆነው ማለት ነው። ስለዚህ እነዚህ ሰዎች የሚኖሩት አስፈላጊ ለነሱ በቂ የሆነውና ለነሱና ለቤተሰባቸው ኦፍ ኮርስ በቂ የሆነ ቤት ውስጥ ይኖራሉ ማለት ነው። ከሁሉም በላይ ደግሞ ደስ የሚለው ነገር ማንንም ሰው ኢምፕረስ ማድረግ አይፈልጉም። ሌላ ሰው ስለኔ ምን ያስባል፣ ይሄን ያህል ገንዘብ እሱ እያገኘ እንዴት ነው እንደዚህ የሚኖረው ብሎ ሰው ያስባል ብሎ ሰው ጀጅ ያደርገኛል ብሎ ስለሌላ ሰው አመለካከትና ኮመንት ምንም አይጨነቅም። በሚገርም ሁኔታ አንድ ኢንተርቪው ላይ እዚህ መጽሐፍ ላይ እንደሚነግርን አንድ ሚሊዮነርን ኢንተርቪው ሲያደርጉት መኪና ምንድን ነው ፌራሪ ነው ወይስ ላምበርጊኒ ነው ብለው ሲጠይቁት የሚገርም ሾኪንግ የሆነ አንሰር ሰጣቸው። የእሱም መልስ የነበረው ከ10 ዓመት በፊት የወጣ የቶዮታ ሞዴል ነው የምነዳው አላቸው። እነሱም ሾክድ ሆነው እንዴ ሚሊዮነር ከሆንክ ለምንድን ነው እንደዚህ አይነት መኪና የምነዳው ሲሉት የሰጣቸው መልስ በጣም ኢንትረስቲንግ ነበር። እኔ ወደ ፈለኩበት ቦታ ወደ ስራዬ፣ ወደ ቤቴ፣ ወደ ግሮሰሪ ለማድረግ ወደምፈልገው ቦታ ያ መኪና does its job። ለምንድን ነው ለሰው ብዬ ለኢሜጅ ብዬ ፌራሪና ላምበርጊኒ የምገዛው ብሎ መለሰላቸው። that's the mindset። ወልቲ ለመሆን ለሰው ሾው ማድረግ አይደለም የሚያስፈልገው። ለራሳችሁ ሃምብል ሆናችሁ ፍሩጋል ሆናችሁ። ፍሩጋሊቲ ማለት it's not deprivation። እንዳትሳሳቱ፣ ሁለቱ የተለያዩ ኮንሰፕቶች ናቸው። ገንዘብ እያላችሁ ሳትበሉ ማደር ማለት አይደለም እኔ ፍሩጋሊቲ ወይም ቆጥቡ ስላችሁ። ነገር ግን ኦፍ ኮርስ የሚያስፈልጋችሁን ነገር ብቻ ገንዘባችሁን ኢንቴንሽናሊ ስፔንድ ማድረግ ነው። ይህ ደግሞ ከዓለም ላይ ካሉ የሚሊዮነሮች ካቴጎሪ እናንተን የማይከትባችሁ ምክንያት ምንም የለም። ብዙ ሰዎች ቁሳቁሶችን የሚገዙት ሀብታም ለመምሰል ነው። ሀብታሞች ግን ቁሳቁሶችን የሚገዙት ሀብታም ሆኖ ለመቆየት ነው። እነዚህ ሚሊዮነሮች ከሚያደርጓቸው ነገሮች ሶስተኛው ፕላን መኖር ነው። ፋይናንሻል ፕላን አላቸው። they just don't spend and then hope that they have some money left by the end of the month። ፕላን አላቸው። ያንን ፕላን ደግሞ በደንብ ይከተሉታል። ስንት እንደሚያገኙ፣ ስንት መቆጠብ እንዳለባቸው ወሩ ከመጀመሩ በፊት ኦልሬዲ ፕላን አድርገዋል። ከወርም አልፈው ለሙሉ ዓመት ፕላን አድርገው ያንን ፕላን ተከትለውት ነው ወደፊት የሚሄዱት ማለት ነው። እንደሚፈልጉት ገንዘባቸውን ሬክለስሊ ስፔንድ አድርገውት በኢሞሽናሊ ተገፋፍተው ይሄ ነገር በጣም ያምራል ተብሎ ሄዶ ተገዝቶ ሳይሆን በዚህ ወር ይሄን ያክል ገንዘብ ማውጣት እችላለሁ፣ ይሄን ያክል ገንዘብ ደግሞ መቆጠብ አለብኝ ብሎ ያስባሉ። ከዛም ደግሞ ያንን ፕላን በደንብ ኤክሲኪዩት ያደርጉታል ማለት ነው። በዚህ መጽሐፍ ላይ ሚሊዮነሮች በሚገርም ሁኔታ በጣም የሚገርም ፕላነሮች ናቸው። ስንት እንደሚያገኙ፣ ስንት ኢንቨስት እንደሚያደርጉ፣ ከዛም ኢንቨስትመንት ደግሞ ስንት ሊያገኙ እንደሚችሉ ሁሉን ነገር አንዳንዷን ብር አንዳንዷን ዶላር በደንብ ካልኩሌት ያደርጉ ነበር። ልክ እንደዚህ ስታደርጉ ደግሞ ገንዘብ እናንተን የሚያስጨንቃችሁ የሚያሳስባችሁ ጉዳይ ሳይሆን የእናንተን ህይወት የሚያሻሽልና የእናንተን የወደፊት የፋይናንሻል ፍሪደም የራሳችሁን ሰዓት እንደፈለጋችሁ ማድረግ የምትችሉበት ቱል ሆኖ ለእናንተ ይቀርብላችኋል ማለት ነው። ሀብታም የሚመስሉ ሰዎች እንደፈለጉ ካርዳቸውን እያወጡ የሚፈልጉትን ገንዘብ አውጥተው በኋላ ስትረስ ያደርጋሉ። የእውነተኛ ሀብታምና የእውነተኛ ሚሊዮነር የሆኑ ሰዎች ደግሞ በተቃራኒው የሚፈልጓትን ገንዘብ የሚያወጣትን በደንብ ስለሚያውቁ አሪፍ ሲስተም ቢውልድ አድርገዋል ማለት ነው። ልዩነቱ ይሄ ነው። እነዚህ እውነተኛ ሀብታሞች ከሚያደርጉት ነገሮች ደግሞ አራተኛው ልጆቻቸው ላይ የሚያደርጉት ኢንቨስትመንት። በብዛት ሀብታም የሆኑ ቤተሰቦች ልጆቻቸውን እንዴት ዲስትሮይ እንደሚያደርጉ አይታችሁ ሊሆን ይችላል። ይህንንም ነገር ደግሞ የሚያደርጉት በጣም ኤክሰስ የሆነና በጣም ብዙ የሆነ ገንዘብን በመስጠት ነው። የዚህ መጽሐፍ ደራሲ ኢኮኖሚክ አውትፔሸንት ኬር ብሎ ይጠራቸዋል። ይህም ማለት ትልቅ ለሆኑና ላደጉ ልጆቻቸው ቤተሰቦች ገንዘብ መላክ፣ ጊፍቶችን መላክ እንዲሁም ደግሞ የቤታቸውን አስቤዛ መሸፈን፣ መብራት መክፈል፣ የተለያዩ ነገሮች ሊያደርጉላቸው ይችላል። ይህ ነገር እነዛን ልጆች በጣም ኬርለስ እና ሬክለስ ስፔንደርስ እንዲሆኑ ያደርጋቸዋል። ይህንን ነገር እናትና አባት ለልጆች ሲያደርጉ ኬሪንግ፣ ላቪንግ እና ፍቅራቸውን የማሳየት መንገድ ነው ብሎ ሊያስቡ ይችላሉ። ነገር ግን የነዛን ልጆች ነፃነታቸው ሙሉ ለሙሉ እየወሰዱባቸው ነው። እነዚህ እውነተኛ ሀብታም ተብለው የሚጠሩት ሰዎች ልጆቻቸውን በተለየ መንገድ ነው የሚያስተምሯቸው። ገንዘብን መስጠት ሳይሆን ገንዘብን እንዴት ማኔጅ እንዳለባቸው ያስተምራቸዋል። ማኔጅ ማድረግ ብቻ ሳይሆን ገንዘብስ እንዴት ነው የሚመጣው የሚለውን በራሳቸው ልጆቻቸው ሄደው ፊገር አውት እንዲያደርጉ ያደርጓቸዋል ማለት ነው። ለልጆቻቸው ዲሲፕሊንን፣ ሪስፖንሲቢሊቲን እናም ገንዘብ እንዴት ላብጠብ ተደርጎ እንደሚመጣ በደንብ ያስረዷቸዋል። ይህንን ገንዘብ እንካ የፈለግከውን ነገር አድርግበት ብሎ ከመስጠት ገንዘቡን እንዴት እንደሚገኝ በደንብ ያስተምሯቸዋል። ይህንን ነገር ደግሞ ቤተሰቦች ማያደርጉ ከሆነ እናትና አባት ክሬት ያደረጉት ዌልት የሰሩት ገንዘብ እነዛ ልጆች ሙሉ ለሙሉ ዲስትሮይ አድርገውት ቤተሰባቸው ከሀብታምነት ወደ ድሃነት ከጀነሬሽን ወደ ጀነሬሽን ይተላለፋል ማለት ነው። በተቃራኒው ደግሞ እውነተኛ ሀብታሞች የሚያደርጉት ልጆቻቸው
ከነሱም የተሻለ ሀብታም እንዲሆኑና የፋሚሊውን ጄኔሬሽናል ዌልት እንዲቀጥል ያግዛሉ ማለት ነው። ከመጽሐፉ ላይ በጣም የሚገርመውና ኢንትረስቲንግ ከሆኑ ነገሮች መካከል በዓለማችን ላይ የሚገኙት በተለይ ሪሰርቹ የተደረገው አሜሪካ ውስጥ ስለሆነ በአሜሪካ ውስጥ የሚገኙት ሚሊዮነሮች ኤምፕሎይድ አይደሉም፣ ለራሳቸው የሚሰሩ ሰዎች። እነዚህ ሀብታሞች የራሳቸው ትናንሽ ቢዝነስ ኦነሮች ናቸው፣ ፍሪላንሰር ናቸው፣ ኢንቨስተሮች። በጣም እንደዚህ ፍላሺ የሆኑ የትላልቅ ካምፓኒ ሲኢኦዎች አይደሉም። ነገር ግን በስተዲ ኢንከም በሚሰጣቸው በራሳቸው ቢዝነሶች ላይ የተመሰረቱ ሰዎች ናቸው። የራሳችሁ ስራ ሲኖራችሁ የራሳችሁን ሰዓት በፈለጋችሁት መንገድ ማኔጅ ማድረግ የምትችሉ ሰዎች ናችሁ። ያ ደግሞ ነገር ልፋታችሁ ለራሳችሁ ሲሆን እና ለሌላ ተቀጣሪ ሰው ስታደርጉ የተለያየ እንደሆነ ሁላችንም እናውቃለን። ለራሳችሁ ሲሆን በሚገርም ሁኔታ ትለፋላችሁ፣ ሪዋርዱም ደግሞ በዛው ልክ የተሻለ ሆኖ ታገኙታላችሁ። ስለዚህ እነዚህ የእውነተኛ ሚሊዮነር ብሎ የሚጠራቸው ይህ አውተር የራሳቸው ቢዝነስ ነው ያላቸው። ለሌላ ሰው መስራታቸውን ትተው ትንሽም ብትሆን የራሳቸው ቢዝነስ፣ የራሳቸው ኤፈርት፣ የራሳቸው ሪዋርድ ይሆናል ማለት ነው። ይህ ነገር በጣም ሞቲቬት ያደርጋቸዋል። ሃይ ስታተስ አይደለም፣ ሲኢኦ ወይም ማናጀር መሆን አይደለም የነዚህ ሰዎች ዓላማ፣ ፋይናንሻሊ ኢንዲፔንደንት መሆን ነው። ይህ ደግሞ ኦብቴን ልታደርጉት የሚችሉት ኦፍኮርስ በዛኛው መንገድ ኦብቴን ልታደርጉት ትችላላችሁ። ነገር ግን በሪሰርቹ መሰረት ይሄኛው የተሻለ መንገድ ሆኖ ይገኛል ማለት ነው። በዚህ መጽሐፍ ላይ የምናወራው ሚሊዮነሮች ብዙ ሰዎች አንደርስታንድ የሚያደርጉት ነገር እነሱ በሚገባ ገብቷቸዋል። በዚህ ዓለም ላይ በጣም ቫሉብል የሆነው ነገር ጊዜ መሆኑን ነው። ቁጭ ብለው ሰዓታቸውን አያባክኑም። ስልካቸው ላይ ተጥደው ቀኑን ሙሉ ቲክቶክን ወይም ፌስቡክን ሲመለከቱ አይውሉም። ነገር ግን የሚችሉትን ያክል ራሳቸውን ለመለወጥና ሰልፍ ኢምፕሩቭ ለማድረግ ይሞክራሉ። መጽሐፍ ያነባሉ። ገንዘብ እንዴት ሊሰራ እንደሚችል ሪሰርች ያደርጋሉ። ያንንም ሪሰርች ደግሞ እየሞከሩ ትራያል ኤንድ ኤረር መንገድ አድርገው የትኛው የተሻለ መንገድ መሆኑን ያጠናሉ ማለት ነው። እነሱ የገባቸው ነገር ሰዓታችንን ለሌላ ነገር ወይም ለዌስትፉል ለሆነ ነገር ዴዲኬት ስናደርገው ከራሳችን ጎል እና ከራሳችን ከምንፈልገው ዴስቲኔሽን እየራቅን መሆኑን በደንብ ይገባቸዋል። ስለዚህ ለነሱ ታይም is the most precious thing. the fake rich people ኢንስታግራማቸው ላይ ፖስት አድርገው ቫኬሽን ሄድኩ ወደዚህ ሄድኩ እያሉ ፖስት ያደርጋሉ። እውነተኛ ሀብታሞቹ ግን የሚሰሩት ኦፍላይን ነው፣ የሚኖሩት ህይወታቸውንም ሙሉ ለሙሉ ኦፍላይን ነው። ፍላሽ አይደሉም። ተደብቀው የራሳቸውን ህይወት እየኖሩ ነገር ግን በውስጣቸው በልባቸው ሁሉ ነገር ሰላም እንደሆነና ነገ ማንኛውም ኢመርጀንሲ ቢያጋጥም እነሱ ዝግጁ መሆናቸውን ያረጋግጣሉ። እነዚያ ፌክ ሪቾቹ ግን ፖስት የሚያደርጉትና ህይወታቸው በጣም አሪፍ መሆኑን የሚያሳዩን ሰዎች at the same time ነገ ከነገ ወዲያ ስራ ላቁም ቢሉ አይችሉም። ምክንያቱም ያንን ቫኬሽን መክፈል አለባቸው። እነዚህ እውነተኛ ሀብታሞች ቫኬሽን አይሄዱም እያልኩ አይደለም። ነገር ግን ቫኬሽኑን ሲያደርጉ ራሱ በስነስርዓት ፕላን ተደርጎ በስነስርዓት ነገሮችን ማኔጅ አድርገው ነው ማለት ነው። እንደፈለጉ ኢሞሽናሊ ፑሽ ተደርጎ አይደለም ያንን ነገር የሚያደርጉት። ፕላን በደንብ ያደርጋሉ። አሁን የምነግራችሁ ሰባተኛው ነገር ደግሞ ቅድም ካወራ ነው ከስድስተኛው ታይም ኤንድ ፕሬሸስ ነው ብሎ ከማሰብ ጋር በጣም ይገናኛል። ይህም ኮንስተንትሊ ለዘመናት ኢንቨስት ማድረግ። ይህ ደግሞ ኮምፓውንዲንግ የሚባለውን ኮንሰፕት ያስረዳናል ማለት ነው። እውነተኛ ሀብታም ሰዎች ኮምፓውንዲንግ ምን እንደሆነና እንዴት ፕሬሸስ እንደሆነ በደንብ ያውቃሉ። they don't follow trend, they don't chase the big things no። አሁን ለምሳሌ ዛሬ ኢንቨስት አድርጋችሁ ከነገ ወዲያ ሀብታም ያደርጋችኋል የሚላችሁ ነገር አይፈልጉም። ነገር ግን ኮንስተንትሊ ኢንቨስት ተደርጎ ለሚቀጥሉት 20 ዓመታት አሪፍ ሪተርን ይሰጠኛል ብለው የሚያስቡትን ኢንቨስትመንት እዛ ላይ በደንብ ኢንቨስት ያደርጋሉ። ኮንሲስተንሲውንና ይህ ኮምፓውንዲንግ ተብሎ የሚጠራው እንዴት ቫልዩብል እንደሆነ በደንብ ስለሚረዱ ማለት ነው። it's a very simple thing. compound interest calculator ብላችሁ ሰርች አድርጋችሁ ገንዘባችሁን ቀን በቀን ወር በወር ቆጥባችሁ አሪፍ ኢንቨስትመንት ላይ ኮንስታንት ሪተርን የሚሰጣችሁ ነገር ላይ ብትከቱት ላይፋችሁ እንዴት ከ20 ዓመት ከ10 ዓመት በኋላ ዲፈረንት እንደሚሆን በደንብ ያሳያችኋል። እነዚህ ሰዎች በጣም ብልጥ ናቸው። ገንዘባቸውን ባንክ አካውንት ውስጥ በካሽ አያስቀምጡም። ሪተርን የሚሰጣቸው ትክክለኛ የሆኑ አሴቶችን እንደ ኢንዴክስ ፈንዶችና እንደ ቢትኮይን ውስጥ ኢንቨስት ያደርጋሉ ማለት ነው። ነገ ከነገ ወዲያ ሀብታም መሆን አይፈልጉም። ምክንያቱም it's very thin this kind of things that they say ዛሬ ኢንቨስት አድርጋችሁ ከነገ ወዲያ ሀብታም አደርጋችኋል የሚላችሁ በብዛት ውሸት ነው። ነገር ግን ኮንስተንትሊ ዌልትን ቢውልድ ማድረግ it's just a matter of time። ለዛም ነው እነሱ ቅድም የነገርኳችሁን ታይም የተባለውን ነገር ቫልዩ በጣም የሚያደርጉት። the more time that you have the more chances that you can be a very rich person in your life።
ስምንተኛውና በጣም ኢምፖርታንት የሆነው ደግሞ እነዚህ ሰዎች የሚያደርጉት ነገር ሀብታም መምሰል ተብሎ የሚጠራውን to look rich ትራፕ ውስጥ አይገቡም። ምክንያቱም ወጥመድ ነው ጋይስ። ከምታስቡት በላይ ሀብታም መምሰል እና ሀብታም መሆን በጣም የተለያዩ ነገሮች ናቸው። የመጀመሪያ ያለው ነገር በጣም ከባድ እና ጠንካራ የሆነ ወጥመድ ነው። አንዴ ውስጡ ካስገባን ለመውጣት በጣም ከባድ ስለሆነ ብዙ ሰዎች በህይወታቸው ሀብታም መምሰልን በጣም ይፈልጋሉ። ነገር ግን እውነተኛ ዌልትን ቢውልድ ሳያደርጉ ህይወታቸውን ይጨርሳሉ። በክሬዲት ካርድ ወይም ተበድረው ለግዠሪ መኪና መግዛት፣ ማርክ ያለውና ይሄ ለግዠሪ ጉቺ ወይም ደግሞ ቨርሳቺ ቦርሳን መግዛት፣ ይህ ሁሉ ነገር ለነሱ ሀብታም መሆንን ኢሜጅ ይሰጣቸዋል። ይህን በዚህም ነገር ደግሞ በጣም አዲክትድ የሆኑና በጣም ደስተኛ ይሆናሉ። እከሌ በጣም ሀብታም ነው፣ እከሌ በጣም ደስተኛ ነው ተብሎ ፖርትሬት ይደረጋል። እናም it's a trap guys። እንዴት ነው በክሬዲት ካርድ ነገሮችን መኪና ገዝታችሁ ወይም ደግሞ በክሬዲት ካርድ ቤት ገዝታችሁ ህይወታችሁን በሙሉ እየለፋችሁ እየሰራችሁ ያንን መኪናና ያንን ቤት ስፔንድ ማድረግ የማትችሉበት ታይም ሳይኖራችሁ ቀን በቀን እንደ ስሌቭ እየሰራችሁ መኖር እውነተኛ ሀብታም መሆን የሆነው? I mean think about it. If you don't have the time to spend to driving that car to wherever that you want to go, and if you're going to use it for very small time in your life, what's the sense? ያንን ሁሉ ሳክሪፋይስ የምታደርጉት ከሆነ what's the point? እነዚህ እውነተኛ ሀብታም የምንላቸው ሰዎች ይህ የሀብታም የመምሰል ትራፕ ውስጥ አይገቡ። ይህን ነገር በጣም አቮይድ ያደርጋሉ። እናንተም እንዳትሳሳቱ። ሀብታም መሆንና ሀብታም መምሰል በጣም ሁለት የተለያዩ ነገሮች ናቸው። ለማንም ፕሩቭ የምታደርጉት ነገር የለም። ህይወታችሁ የራሳችሁ ነው። አሚን እውነተኛው ፍሌክስ ወይም ሌላ ሰዎች ላይ ልታሳዩት ልጎሩበት የምትችሉት እናንተ ነገ ከእንቅልፋችሁ ተነስታችሁ ከዛሬ ጀምሮ ስራ መስራት አልፈልግም ብላችሁ ምንም የገንዘብ ችግር ሳይኖራችሁ ሲቀር ነው ወይስ ያበደ መኪና አዲስ ገዝታችሁ ከጓደኛችሁ ፊት ለፊት መሄድ ነው? የትኛው ነው እውነተኛው ፍሌክስ? አስቡበት በደንብ። ምክንያቱም ሁለተኛው የምትመርጡ ከሆነ የሀብታም መምሰል ትራፕ ውስጥ እየገባችሁ ነው። እውነተኛ ሀብታም መሆን ግን በጣም የተለየ ነገር መሆኑን እንዳትረሱ። እውነተኛ ሀብታሞች ገንዘብ ለነሱ እንዴት እንደሚሰራላቸው ስለሚያውቁ በጣም ኦብሰስድ ናቸው። ለነዚህ ሀብታሞች ገንዘብ ፍሪደም ይሰጣቸዋል። ከቤተሰባቸው ጋር ሞር ታይም ማሳለፍ ይችላሉ። እነሱ የእውነት ፓሽኔት የሆኑትን ነገር እንዲሰሩና የሚፈልጉትን ህይወት እንዲኖሩ መብት ይሰጣቸዋል። ገንዘብ ሲኖርህ የፈለግከውን ነገር ማድረግ ትችላለህ። ሩጫ ትወዳለህ፣ ጂም መሄድ ትወዳለህ፣ ወይም ደግሞ ቁጭ ብለህ መጽሐፍ ማንበብ ትችላለህ። ይህን ሁሉ ነገር ግን ማድረግ የምትችለው ነፃነትህ ሲኖርና በራስህ ጊዜ ላይ አንተ የምትፈልገው ነገር ማድረግ ስትችል ነው። ይህ ፍሪደም ደግሞ የሚኖርህ በስነ ስርዓት የምታወጣውን ገንዘብ የት እንደሚሄድ ስታውቅና የምትችለውን ያክል ገንዘብ ስትቆጥብ ነው። ኤቭሪ ሲንግል ዶላር ወይም ኤቭሪ ሲንግል ዩሮ፣ ኤቭሪ ሲንግል ብር የምትቆጥበው የወደፊት ነፃነትን የሚሰጥህ ነገር ነው። ይህንን ነው እውነተኛ ሀብታም ሰዎች በጣም ልብ ብለው ቫልዩ የሚያደርጉ። ከገንዘብ ከማግኘት በላይ በህይወታቸው ሌላ ፐርፐዝ አላቸው። ገንዘብን ወይም ሀብትን የሚመለከቱት ሚኒንግፉል ላይፍ ለመኖር ነው። ምክንያቱም ህይወትህ ስራ ሄደህ ቤት ተመልሰህ ደክሞ ማታ መተኛት ከሆነ ያ ለአንተ ፐርፐዝ ከሆነ I don't know። ምክንያቱም ለእኔ ፐርፐዝ የምፈልገውንና የምወደውን ነገር በህይወቴ መስራት ነው። not staying at work 24/7 in order to pay the debt that I have for the house or for even the most stupid things that I've bought. የመጨረሻውና አስረኛው እነዚህ ሀብታም ሰዎች ከሚያደርጓቸው ነገሮች ደግሞ በጣም የወደድኩትና በጣም ኢንትረስቲንግ የሆነው የሚያገቡትን ሰው ማለትም ሚስቶቻቸውን ወይም ባሎቻቸው ማን እንደሆኑ በደንብ ያውቃሉ። ይህንን ስንል አብራችሁ የምትኖሩት ሰው የእናንተን የፋይናንሻል ህይወት ሙሉ ለሙሉ ይወስነዋል። ሚስቶቻችሁ ወይም ባሎቻችሁ ገንዘብን ሬክለስሊ ስፔንድ የሚያደርጉ ሰዎች ከሆኑ at the end of the day አብራችሁ ነው የምትኖሩትና አብራችሁ ነውና የምትቆጥቡት። ይህንን የመቆጠብና ይህንን የፋይናንሻል ፍሪደም ቶፒክ ጎሉን ልትመቱት የምትችሉት የተሻለ ፓርትነር ሲኖራችሁ ነው። ፓርትነራችሁን መጀመሪያ ላይ ከማግባታችሁና ወደፊት ከመሄዳችሁ በፊት እነዚህ ሰዎች ለወደፊት ህይወታቸው ፋይናንሻል ፍሪደም ነው የሚፈልጉት ወይስ ሀብታም መምሰልን ነው የሚለውን ነገር ማረጋገጥ አለባችሁ። ምክንያቱም በጣም ኢምፖርታንት ቶፒክ ነው ከምታስቡት በላይ። እዚህ መጽሐፍ ላይ ሚሊዮነር ተብሎ የሚጠሩት በጣም ብዙ ወንዶቹ ሰክሰስፉል የሆኑበትን ምክንያት ሲጠየቁ እኔ ገንዘብ የማምጣት የሚገርም አቅም አለኝ፣ ማለትም ሰርቼ ገንዘብ ማምጣት እችላለሁ፣ ነገር ግን ሚስቴ በሚገርም ሁኔታ ገንዘብን ዲፌንድ ማድረግ ትችላለች ነው የሚለው። ሙሉ ለሙሉ የቤተሰባቸውን የፋይናንሻል ቁጠባ ለሚስቱ ሙሉ ለሙሉ ትቶላት እሷ ናት ሁሉን ነገር የምታስተካክለው።
እሷ ጎበዝ ባትሆን ዲፌንዲንግ ላይ ማለትም ገንዘብ እንዳይወጣና ስፔንድ እንዳናደርግ እሷ ጎበዝ ባትሆን ይህ ሁሉ ነገር ይህ ፋይናንሻል ፍሪደም ተብሎ የሚጠራውና ሚሊዮነር መሆን ሙሉ ለሙሉ እንደማይቻል ያረጋግጡልናል። ስለዚህም የህይወት ፓርትነራችሁን ስትመርጡ በጣም መጠንቀቅ እንዳለባችሁ እንዳትረሱ። እውነተኛ ሀብታም መሆን የምትፈልጉ ከሆነ ሀብታም መምሰል የሚባለውን ትራፕ ተውት። forget about the noise and start with this book። ፖሲቢሊቲ ካላችሁ ይህን መጽሐፍ ማግኘት የምትችሉ ከሆነ መጽሐፉን በደንብ አንብቡት። እኔ ኢምፖርታንት ናቸው ብዬ ያሰብኩትን 10 ነገሮች ነው ለእናንተ የነገርኳችሁ። እዚህ ላይ ግን ኢምፖርታንት የሆኑ ከ20 በላይ የሚገርም ታሪኮችን የሚያሳይ ምርጥ መጽሐፍ ነው። ስለዚህም ይህን መጽሐፍ አንብባችሁ ህይወታችሁን ልትቀይሩ ትችላላችሁ ብዬ አስባለሁ። ሰዎችን ኢምፕረስ ማድረግን አታስቡ። እነሱ የራሳቸው ጉዳይ ነው። እናንተ የምፈልጉትን ያክል ገንዘብ ራሱ ስፔንድ ብታደርጉ የሰው ልጅ የሚለው ነገር አያጣም። ሁል ጊዜ ይህንን እውነት እንዳትረሱ። እናንተ ስስታም ተባሉ ምንም ችግር የለም። መጨረሻ ላይ ግን የእናንተን ህይወት የምትኖሩት እናንተ ናችሁ። ሀብታም ብትሆኑ ይሄ ሰውዬ ሰርቆ ነው ሀብታም ነው ትባላላችሁ። ድሃ ብትሆኑ ህይወቱን አይቀየርም ትባላላችሁ። የሰው ልጅ ሁል ጊዜ የሚለው ነገር አያጣም። ህይወታችሁን ለራሳችሁ ኑሩ። ከሚያስፈልጋችሁ በታች ኑሩ። በእንግሊዘኛ በጣም ኢንትረስቲንግ ነው አባባሉ live below your means። ኮንስታንት እና ኮምፓውንዲንግ ኢንቨስትመንት አድርጉ። ህይወታችሁ በእርግጠኝነት በሚቀጥሉት 10 ዓመታት እንደሚቀየር እርግጠኛ ነኝ። እንዳትረሱ፣ እውነተኛ ሀብት በሚስጥርና ቀስ ተብሎ የሚደረስበት ዴስቲኔሽን ነው። የውሸት ሀብት ግን የሚጮህና ለሁሉም ሰው የምታሳዩት አይነት ሀብት ነው። የምትፈልጉትን ምረጡ። ቪዲዮውን ወዳችሁታልና ለእናንተም ብዙ የምትማሩበት ነገር ሰጥቷችኋል ብዬ አስባለሁ። ከነዚህ 10 ነገሮች በጣም የወደዳችሁት የትኛው እንደሆነ ኮሜንት ላይ አሳውቁኝ። በዛሬው ቪዲዮ ከቢትኮይን ወጥተን ወደ ፐርሰናል ፋይናንስ ወደሚለው ቶፒክ ተመልሰን የሚገርም ቆይታ አድርገናል ብዬ አስባለሁ። በዚህ ቻናል ላይ እንደምታውቁት በብዛት ስለ ቢትኮይን ያወራሁት፣ ነገር ግን አት ዘ ሴም ታይም ስለ ፐርሰናል ፋይናንስም አብረን ሼር የምናደርጋቸው ብዙ ነገሮች ይኖራሉ። በሚቀጥሉት ቪዲዮዎች እንገናኝ። ኮንቴንቱን ከወደዳችሁትና ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን።